ሸክላ አለ አይደለ? ሸክላ ምን ሊያረግልሽ ይዘሽ መጣሽ? ድግስ ላይ እናቶቻችን ባለሙያ ሴት የምትገዛው ቃ ባህሏን ልታስተዋውቅ ብሪጅስቶን ግብዣ ላይ ባህሏን ልታስተዋውቅ ምንም አስቅም ሾካኪት ቆንጆ ቃ ነው ባህልሽን ልታስተዋውቅ ሸክላ ይዘሽ ይሄ ትልቁ እንደ ገል ነው። ምን ሊያረግል ይዞ መምጣት አስፈለገ ግብዣ ላይ? እግዚአብሔር ያሳያችሁ። ያስገባታ ከኪን ግብዣ ላይ ተጠራ ነው ጋሉ ምን ሊያረግ አስፈለገ? እናንተ ተፈራጁ እዛ እንትን ግኞዬ እንትን ይዤ ሄድኩኝ። ሸክላውን ምን ልታረጊ ስለሆነ የተከፈተው አዲስ እሱን ስጦታ ይዤ ሄድኩኝ። ሸክላ ያውም የወላይታ ሸክላ የሚባለውን መርጬ እንደዚህ በቀለበት እንዲኳኳኳኳ አድርጌ ቆንጆ ነው ቆንጆ አይደለም የሚለው እቺ ሴትዮ የስንት ዓመተ ምህረት ሴትዮ ነች? እሱ ዳቦ ነው ብላ አወራች። ዳንቴል አለች። በተአምር ዳንቴል ዳቦ ዳንቴል ሸክላ ጭማሪ ይዛለች ማለት ነው። ሸክላውን አላየሁም። እሷ ራሷ አወራቸው ሸክላውን እንደ መሲ ልጆቹ ድፎ ይዛ መጣች ብለው ቆይ የዳቦ የዚህኛው ጋር አይደለም ሾካኪ የዚህኛው ጋር አይደለም። ዳቦ ይዤ ሄድኩት ልንገርክ። ዳቦ ቢሉ ፓርቲ ላይ ነው አለች። ፓርቲ ላይ ነው። እሱ ላይ ደግሞ ምግብ ስላለ ዳቦኛ እናስደፋ ሲሉ አይ ባለሙያ ነኝ ችግር የለም ሙያ ቦት ፓርቲ ሰው በጡት ማሰሻና በፓንት የሚደንስበት ላይ ዳቦ ደፍታ ይዛ ሄደ ግለሰብ ዳቦ እግዚአብሔር ነው ብለ ያ ሁሉ ፒፕል በኪሱ በቦርሳው ይዞት የሄደው ዳቦ ነው። ምን ያድርጉ ይዘሽ ስመጪ ከሚያሳፍሩሽ ተሸክመሽ መተሻል። ይዘውልሽ ሂዱ እንጂ ይዘሽ ወደ ቤት አትሄጂ። ሰው ወደ ውሃ እየጣለው አሳዎቹ ራሱ በልተው ትናላቸዋለች። መቼ ሄደች? የወላይታ ሸክላ ሶልና ግባ የፓርቲው አዘጋጅ በራሱ ይኸውና። ከዛ ደግሞ ሄጄ ሰው ጣፍጦት ነው የበላው። ምን ይበሉ ታዲያ? አይጣፍጥም አይሉሽ? አበሻ እኮ የኛ ሰው እኮ እቺ ሴትዮ ጋይስ የኛ ሰው ይሉንታ ይዛቸዋል። ይሉንታ አለብን አይደል? እኛ አበሻ እኮ ሐቁን አንናገርም። ለምን ስንናገርም ስለምጠምዱን ሐቁን አንናገርም። ስለምንጠምድ መጣ ደግሞ አቃጣሪ። ቆይ አቃጣሪው መጣ። ጨብጫቢው አዘጋጅና አቅራቢ ሰለሞን እባላለሁ። እሺ ትባላለህ፣ እናውቃለን። ወደ ፖይንቱ ነበራችሁ። እናመሰግናለን። ያልመጣችሁ እሑድ መምጣት ትችላላችሁ። በመጀመሪያ ማስታወቂያ ነው እየሰራ ያለው። በመቀጠል በእውነት መሲ እጅሽ ይባረክ። ይኸው ዳቦ ይዛ ሄዳለች። እጅሽ ይባረክ። ፓርቲ ላይ መርከብ ላይ ሰው ሻፒንግ ይዞ የሚሄድበት አንቺ የሰራሽውን ቀምሳ ይሄን እንዴት ነው መስራት? ገና እኔ ዳቦ ልበላ ነው። ቀርቻለሁ። የውዱን ፕሮግራም ሌላ ዳቦ ይዛል መጣ ነው። ምንም አልተበላም አላልክም እንዴ? መጀመሪያ ሶሎ ምን ዳቦ ሶላ አንተ ሶስት ጥያቄ አለ። ቪዲዮ ምስክር ነው። አዳምጠኛ ላስጨርሰኝ ወንድሜ። እንዴት ነው ቪዲዮን ገብተህ ማየት ትችላለህ። ምግብ ይዛችሁ መሄድ ትችላላችሁ ብዬ የኔ ምግብ ቀርቶ የእሷ የሰራችሁ ዳቦ ስንት ኪሎ ዳቦ ነው የደፋችሁ? በዛ ዳቦ በዚህ ደረጃ እንዲህ ለህዝብ የተከፋፈለ ዳቦ የኔ ምግብ ተርፎ ይዛችሁ ሂዱ ያልኩበት ቪዲዮ አሳያለሁ። አውጣ እኮ ስላልተበላ ነው ይዘው የሚሄዱት። ሰው እንዳልገባ ነው። ምግብ ነው የኔ ምግብ ነው። እኔ የሰራሁት ምግብ ዳቦ ሳይሆን እኔ የሰራሁት ምግብ። ስንት ኪሎ ዳቦ ነው ግለሰብ ያቦካችሁ? መሲ ዳቦ ተበላ። ስንት ኪሎ ነው ያንን ሁላ ህዝብ? አስር እኮ አሉሽ። አስር አሁን ቤቱን በጊፍት ባርክልኝ እባክህ ወንድሜ። ማነው ሶል ነው የምትይው? እኔ ነው እንጂ በጊፍት የምትባርኪኝ። ልታመሳክሬን የመጣሽው ለጊፍት ነው እንደመጣሽው 20 ኪሎ ነው በቃ ይደፋችሁ። እኔ አሁን የትላንትናው እግዚአብሔር ያሳያችሁ። የትላንትናው እግዚአብሔር በሚያውቀው ከትላንት ወዲያው ነው ምናምን ላይ ሸክላ ማምጣቷን አላውቅም። ዳቦ ያየሁት ዳንቴል የለበሰ ዳቦ፣ እንደገና የሆነ ነገር በሃይላንድ ይዛለች። አረቄ ነው አሉ አላውቅም። በሃይላንድ የሆነ ነገር ይዛለች። ከዛ በዳንቴል መቼም በዳንቴል እንግዲህ ሸክላ ሸፈነሽ አመጭም ሸክላ ነው ይዤ የመጣሁት ብለሽ አልሽ። አንቺው ራስሽ ነው ያላውቅም። የወላይታ ሸክላ ነው አልሽ። ምንድነው ግብዣ ስትጠሪ ከሸክላ ከዳቦ ከምድጃ ከምናምን ስር የማያወጣሽ እንዴ? ነቃ ደንግጥ ብለሽ ቀጭቋ እያልሽ አትሄጂም እንዴ? የጥቁሩ ቱታ አይምጣብኝ። ጥቁር ቱታሽን ዘጭ አድርገሽ ጣሏን ጣል አድርጋለች። በላዩ ላይ ነጭ ሸሚዝ አድርገሽ እንደው ምን ጉድ ነሽ? ነጭ ሸሚዝ ቦርሳ መርጬልሻለሁ አልዋሽም። እዛ እንትና ቤት የተደረገው የሶል ፓሪ ነው። ሂዊ ናቸው ወሬሽን የነገረችኝ። ዳቦ ተጠግረሽ ዳቦ ተደምልለሽ ይዘሽ እንደመጣሽ
እግዚአብሔር ያሰፈ በዓለም በአፍሪካ ታሪክ እኔ ሰምቼ አላውቅም። ሰው ፓሪ ተጠርቶ ዳው መርከብ ላይ ዱባይ ምድር ላይ ዳቦ ደፍታ እግዚአብሔር እሱ ያሳያችሁ። ለዚህ ነው የምታስጠሉኝ። ነቃ ደንገጥ ስላላላችሁ ነው የምታስጠሉ። ምን ታመጣላችሁ? አዎ ያቺ ሳሪ ኤርሚ ሀበሻ የምትባለው ወይኔ አንድ በጎረስን ቁጥር ባሌ ስትል ለባሌ መስፍኔ ሁሌ አብሮና በግዣውም መስፍኔ ተለይቶ ማለት የእህታችን ባል ሁሌ በአካል የሌለው በመንፈስ አብሮ የበላነውን በልቶ የጠጣነውን ጠጥቶ የሚለየን የሳርዬ ባል ባሌ ስትል እችኛዋ ዳቦ እንደተደበለለች አንዳች ነገር ያለሽና እንዲሁም ተደብልለሻል። አዎ እንዴ አለ ሁሉ ሶፊዬ፣ የኔ ጌታ፣ የኔ ውድ ሁሉ ሰላም። ምን አድርጊ ነው እኔን የምትሉኝ? ያየሁትን መጥቼ ለህዝቡ ስናገር እንደ አምቡላንስ ጮኋችሁ። መጥቶ እኮ ፓሪው ላይ የነበረው ልጅ ዳቦ ይዘሽ መምጣትሽን መስክሯል። እንደው ልደት ላይም ኬክ እኮ ነው የሚወሰደው። ክርስትና መስሎሽ ነው? አሁን እንደ ኢትዮጵያ ለክርስትና ራሱ ኢትዮጵያ ነው። እንደ ትልልቅ እናቶች ማዘሬኔ እናት ዳቦ መድፋት አቆማለች። ባይዘዊ አንድ አጭር የምነግርሽ ነገር ብርጅስቶን ለሌላ ጊዜ እሺ ትቀምሽ። የኔ እናት ራሱ ዳቦ ሊጥ ማብካት ምናምን እንዴት እንደሚያስጠላት ዝውት አድርጋለች። ከብሪጅ ኬክ እናዛለን እንደምትለኝ ብሪጅ ሄደን ቶርታ ኬክ እናዛለን። የኔ እናት አስጠልቷት ማለት ነው። አቅለሽልሿት እናቴ እንኳን እነማዘር ዳቦ መድፋት በተውበት ዘመን ስንት ኪሎ ዳቦ ነው ለዛ ሁላ መርከብ ላይ ለተዝናና ሰው ደፍተሽ ይዘሽ ሄድሽው? የመቼ ዕለታውን ባይኔ ያየሁትን ነው። ሸክላ ጨመርሽበት። ሸክላ የወላይታ ሸክላ በቀለበት እንዲህ ያርጌ ትላለች። ያንኳኳሽ በቀለበት ያንኳኳሽ ጅንኑ ያንኳኳሽ። እስቲ እንደው ከሱ ጋር እንኳን ስትሆኝ እሱ እንኳን ሲኖር እኮ ኮራ ምናምን ይባላል። እኔ አሁን ባሌ አጠገቤ ቢኖር እንደዛ እየጠቀለልኩ ሃይበል አልለው። እኔ ለሱ ተሳቅቄ እሷ በጎረሰች ቁጥር ሊበቃት መሰላችሁ? እኛ እሺ እዛ ጋር ማንም የሚያንሰው የለም ብንበላ። ጅንኑ ተገስጧል እዛ ቁጭ ብሎ። ለእሷ ባል እኔ ሼም ያዘኝ። ሳልጠግብ ነው በቃኝ አልኩት። እንደውም ከፈለግሽ ሼም ይዞኝ አንቺ እንደዛ ስትበይ እኔ ሼም ይዞኝ በቃኝ አልኩት። ምን ነው ሲሉ ያው ቀደም ብዬ በልቻለሁ። ለምን መሰላችሁ? ቀኑ ሙሉ ሳልበላ ነው የሄድኩት። እነሱ ገና እስኪጓተቱ ሳራ ገና ባሏን አስተኝታ ይሁን አባብላ እስክትመጣ ኤርሚ ሀበሻ እነ ሙኒት ከአገር ጫፍ እስከ አገር ጫፍ እስኪነዱ ብርጅስቶን ዳቦዋን እስክትደጎለል ማን ይጠብቃል? እኔ አልወድም። ሬስቶራንት ሄዶ ሳያዙ ተገስጦ ሰው መጠበቅ አልወድም። ከዛ ምግቤን አዝዤ ቁጭ ብዬ እያነካካሁት መጣች። ጅንኑ ነው ኖ አለ በእንግሊዘኛ የመስይባል ጅንኑ ያዛ ምናምን አልኩት ማለት ነው። ከባሏ ጋር ኖ ኢትስ ኦኬ አሞኬ ምናምን አለ። እሱ ራሱ እኔ ነኝ የተረጎምኩላት። ምን እንዳለ አላወቀችም ነበር። እኔ ነኝ አይ ደህና ነኝ እናንተ ብሎ ነው አልኳት። አላወቀችም። አይኗ ፍጥጥ ሲል እዛ ቻርጀር ሞባይል ያለ መስሏት ነው መሰለኝ ኤርፎን ያለ የመሰላት። በምንድን ነው ያሁን ሀሳብ የሆነብኝ? ከጅንኑ ጋር ራሱ በምን ተግባብተው አብረው ይኖራሉ? በጣም እንግሊዘኛ ያበዛል ካየሁት ነገር። ለሁሉም እዛ ጋር እኔ ነኝ ስተረጉምላቸው የነበረው። አንድ ደህና እኔ ነኝ ያለሁት። አንድ ደህና እኔ ነኝ እየተረጎምኩኝ ሳከፋፍላቸው ነው የነበረው። ወሬውን እኔ ነበርኩኝ። ለእሱም እንደገና እኛ ያወራነውን እኔ እየተረጎምኩ እኔ እንደገና ለእነሱም እየተረጎምኩ ለእሱም እየተረጎምኩ ምን ሰዓት ልብላ? እንደው ቀደም ብዬ መብላት የበጀኝ እንጂ እኔማ በኦኬ ብቻ ተግባባላችሁ መሲ። እንዴት ልትግባቡ ነው ከዚህ ሰውዬ ጋር? እሱም ጭንቀት ሆኖብኛል። እንዴት ነው የምትቀጥሉት? በምን ተግባብታችሁ እንዴት ነው የምትኖሩት የሚለው ነገር ሀሳብ ሆነብኝ ለራሴ ራሱ። ሀሳብ ሆኖብኛል። እንዲህ ሰው ቂጡን ጥሎ በሚደንስበት የመርከብ ፓሪ ላይ አንዳች ከበሮ የሚያክል ኪክዬ አንዳች ከበሮ የሚያክል ጭራሽ ልትደግመው ነው። እሁድ ልትደግመው ነው። አንቺ እሱን ትያለሽ። አንተ ቶል የምትባል ሰውዬ ቪዲዮ ይሰራ። አንድም ሰው ፓሪ ላይ እንዳይ ቪዲዮ ይሰራ። የማይሰራ ጠፋብኝ። ደክም አባረረችኝ።
ጭራሽ አሁንም ልትደግሚው አንቺ ግን ግራ የገባኝ ነገር እንደው እስቲ እናት ያላችሁ አሁን በዚህ ዘመን ይሄ ደግመዋለሁ አለች። ጽድት ያለ ዳቦ ይንጂ ነው የሚሄዳለች 2025 ላይ ብቻ አትሄድም በቃ በዚህ አመት እናት እኮ ዳቦ ደፋ ጠላቷ ሊጥም ያቦካዘው ጠላቷ እናቴ ራሱ ማለት ነው። አረ ከብሪጅ ኬክ ይዘን እንሄዳለን የምትለኝ ዘመድ እንኳን ከብሪጅ ቶርታ ኬክ እናቴ እሺ እጅ ሴትዮ ስንት ዓመተ ምህረት የተወለደች ሰው ብትሆነች ገና ዘንድሮም ዳቦ የምታዳውለው ያዳውልሽና ጭራሽ ያላየሁትን ሸክላውን ጨመርሽ። እኔ የማያየሁትን በሃይላንድ የሆነ ነገር ይዘሻል። አረቄ ይመስለኛል። ከዛ ደግሞ ዳቦ በዳንቴል የዳንቴሉ ከለር ከየት ነው ያመጣሽው? ከየት ነው ያመጣሽው? በህይወቴ ልቤን የሚመታኝ ከለር መሲ አጦል ብሎ የነበርኩ ምን ነው ሞቃሽ ያልሽኝ ሰዓት እኮ ዳንቴሉን አይቼ እኮ ነው ልቤን ቅልሽልሽልሽልሽ እያደረገኝ እንደ እርጉዝ ሴት የበላሁት አገልግሉ ሊወጣብኝ ልቤን ጦልቡል ያደረገኝ ሰዓት እኮ ያን ዳንቴል እስከ ከለሩ መቼም ራስሽ ነሽ የሰራሽው። መቼም ራስሽ የዛ አይነት አይሸጥም እዚህ ዱባይ ምድር ላይ ዳንቴል የለም። ቁጭ ብለሽ የጠለፍሻት አንቺ ነሽ እሷ። አይ ትምህርት ቤት የሰራችሁ ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ አሁን ታወሪያለሽ ባህልሽን አልረሳሽም። ደስ ይላል። እሱን እኔም ባህልሽን እያስተዋወቅሽ ግን ለማን ነው? ኦኬ የኔ ጥያቄ ባህል ለማስተዋወቅ ይመስለኛል ሸክላ ሁላ ሲዞ ያስኬደሽ። ግን የሆነው ይሁንና ለማን? ለነ ህዊ ነው ባህልሽን የምታስተዋውቂው? ለሳራ ኤርሚ ሀበሻ ነው? ለኔ ነው? ለነ ሙኒት ነው? ለማን ነው ባህልሽ? ለሶል ባለፓሪው ነው? ለማን የምታስተዋውቂው ባህልሽን? ኬክ እንኳን ፓሪ ላይ እኮ ሻምፔኝ ምናምን ነው እኮ እናቴ የሚያዘው አላየሽም እንዴ? ከዛ እንደዚህ እያልሽ መበላቀጥ ነው የሚጠበቅብሽ። ዴናስ ኮምፓይሰስ ናይሰስ ካለሽ ጡት ማስያዣ እና የሆነች ነገር ከላይ ዝም ብሎ ጣል ታደርጊያለሽ፣ ከታች ናይሰስ ታደርጊያ። በቃ አለቀ። እልል በልባናቴ ዳቦ ድፉን የሚያህል ነገር ይዘሽ ምን አስበሽ ነው? ምንሽን ያመመሽ መሲ? ያንን የሚያህል ጭራሽ የኔ ምግብ አልተበላም ማለት ይሄ ደግሞ አዳማቂ አሙቅልኝ። ግን እግዚአብሔር ይስጥክ። እሷ የካደችውን አንታመንክ። እኔማ ጉዳችሁን የነገረችኝ ጓደኛዬ ነች፣ ሂዊ ነች የነገረችኝ። ዳቦ ተሸከማብን መታ። በስመ አብ እንዴት ደነገጥኩ ብላ። በቀደም ቱታ ለብሰሽ መጣሽ። በባለፈው ሽንሽን ቀሚስሽን እናቴ የጣለችውን ሽንሽን ቀሚስ ነው አድርገሽ የመጣሽው። ሰምቼልሻለሁ። ከዳቦ ውጪ እንጂ ውጪ። ልደት ላይ ኧረ ለክርስትናም ቀርቷል ዳቦ። እንዴት ሴትዮ ምን ዘመን ነው ሰው መጠየቅ ዘመድ ቤት ሜዳ ቆምሹ? ቀረ እኮ ቀረ። አንደኛ ሰዓት ይፈጃል ዳቦ። አብይ አህመድ ሰዓት የለም ብሏል። አንድ ሴትዮ መሰሚ ከሆነ ሰዓት ይፈጃል ዳቦ የለም፣ ጊዜ የለም። እናቴ ሄዶ ፒክ ማድረግ ብቻ ነው። ጭራሽ የውሃ ዳቦ አለች። ራሴ ደፍቼ እንዴት ነው ጊዜ ተረፈሽ? ከሆነም ደግሞ አንቺ መድፋትሽ ነው ያሳቀኝ። 24 አወርስ በየቤቱ ገስት ላይ ተንጠልጥለሽ ነው ያለሽው። ከኔ ቤት ትወጫለሽ፣ ከዲጃ ቤት፣ ከዲጃ ቤት ፋጡማ ቤት። አሁን ትላንትና የሆነ ብር አመላልሳለሁ ብላ ገስት ላይ ተገሳስጣ አይታችኋታል። በቃ አንቺን ትናስተካኪና ላኪው። እኔ እንኳን አይደለም ከልቱ እኛ ሞልተን ያለ የጎደለውን ጨምረን እንሰጣታለን ስትል በህግ አምላክ ስላችሁ ሰምታችኋላ። የለሁበትም እኔን ጠርታ ልታስሞላኝ እኮ ነው። እኔ እዚህ ጋር የጎደለ መዋጮ ልትለኝ በህግ አምላክ እናንተ ፊት ነው የሄድኩት። እናንተ ፊት ምከሯት። ወዳጅ ዘመድ የሆናችሁ ምከሯት። ባቡጄ መመከር አለባት። ትመከር። ባቡጄ ከባድ ምክር ያስፈልጋታል። መከሯት። ዳቦ እየተደበለለች ይዛ አትሂድ። የሚኬድ እዚህ ዱባይ ላይ የትም ዳቦ አይሄድም። እኔ እንኳን እኮ አመት ባል ምናምን ሲሆን አሳይቻቸዋለሁ። በአይናቸው አይታችኋል። መቼም አትክዱ። ሳርያ ለሀበሻ ነች ደፍታ የምትልክል። እኔ እንኳን አልነካውም እኮ ስራም አላጣም። ባለሙያ ነኝ። የሰው የጠበሹ ሰውዬ እንደሆነ አማርኛም በቅጧ እንቀነቅ ያደርገዋል። ለማን ነው ባለሙያነትሽን ማሳወቅ የፈለግሽው? እንደው ለሱ ከሆነ ስቴክም ላዛኛም ናይሰስም እስካንትም ስሪለት። የውጭዎቹ እንዴ ስክራምብል ኤግ ምናምን እኛ እናስተምርሻለን። ለማን ነው ዳቦ ድፎና ሸክላ እያሽም ዞሪው? ሰውየው እንደሆነ አሜሪካን ሀገር በጣም ብዙ ዓመት የተማረ የተመራመረ ሰውዬ ነው። ሌሽ ማሌሽ ነው። ለኔና ለሂዊ ነው ወይስ ለሳሪ ኤርሚ ሀበሻ ነው እንትንሽ የምታስተዋውቂው ባህልሽን?
ደግሞ ሪምቧ አገልግላዛ እና ተገስጬ ቁጭ ብዬ ልጠብቃችሁ ምግቡ ቀረበ አልቀረበ እያልኩኝ ጌታ ሆይ ትሉና ሙቹ ነቴን እኮ ነው ኩዊንዬ። ወይኔ ተዘግቶብኛል አልሽ። ምን አውርተሽ ነው አንቺ? ደግሞ አሁን በዛች በለጠፍሻ ቪዲዮን ይዘጉብሽ። አይ ያቺን ቪዲዮ ለጠፍሽ፣ በቃ በዛ ነው ይዘጉብሽ። በሌላ አካውንት መጣው አስገብኝ። እሺ አንድ ቁጥር ጻፊልኝ ስመጪ። ምን ጉድ ናቸው አሁን እዚህ ጋር ገዝት ልካችሁ የተገሳሰጣችሁብኝ። ይሄ የኩዊን ነው። ኩዊን ወይ አንቺ አካውንት ነው ያስገባውሽ? ጉቺዋ እንዴት ነሽ? እዩ በስንት ጊዜ ያገኘሁሽ መሰለሽ? እንዲያው አላስገባ ይበለሽ አንድ ቀለታም እንደዚሁ ትልቅ አማን ነው። ማን ልበል? ሰላም ነው። እንዴት ናችሁ? አቦ ታደንቅሽ ተደሴ ነው። ሙጋድ ይባላሉ። አማን ነው። ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ኧረ አልሐምዱሊላህ። ወላሂ እንዲያው ትታሪ እንዲያው ታስቂኛለሽ መቼም። አሁን በግድ ነው የገባሁት። አማን ነው። በዓል እንዴት ነው? ጉቺ ወይ ይሰማል? ወይኔ ጉዴ ፈላ። ጉቺ ሊበይው አፍንጫዬ ሊወጣ ነው። በየሱ የሆነ ነገር የሆነ ቦታ ወይኔ ኪዳነ ምሕረት እናቴ ወይኔ ጉዴ ቢቀርብኝ እሱ ጉቺ ማሚት ቁጥ በተመታቃተኝ ወይኔ የሆነ ነገር አለ የሆነ ነገር አለ አላልኩሽም? ወይኔ ጉዴ ጉቺ በእናትሽ ምን ያቀረብኝ ልቤ ባፍንጫዬ ሊወጣ ነው። ወይኔ ምን ተሳካን እዛ